በእናንተ ጥበብ በእናንተ ዕውቀት በእናንተ ኃይል የሚመጣ አንድሽ ነገር የለም ከጸጉራችሁ አንዲቷን ነጭ ወይም ጥቁር ማድረግ ወይንም በቁመታችሁ ላይ አንድ ስንዝር መጨመር ትችላላችሁ ወደ እናንተ ይመጣል አምላኬ አምላኬ ለምን ተወኝ በሉት ሌላ አምላክ የለኝም አምላኬ አንተ ነህ እማውቀው አንተን ነው የምንሰራውን አናውቀውም የሚያጋጥመንን አናውቅም ወገኔ ባይን ኃጢአት አለ በጆሮ ኃጢአት አለ ባንደበት ኃጢአት አለ በእግር ኃጢአት አለ በእጅ ኃጢአት አለ ዛሬ ከ5500 ዘመን በኋላ ዛሬ በዕለተ ዓርብ ሥጋዬ በተቆረሰበት ደሜ በፈሰሰበት ደመ ማኅተሙን ሰጥቻለሁ ስትመለሱ ወደ ሥጋው ደሙ ስትቀርቡ ያኔ ደመ ማኅተሙን አግኝታችሁ ወደ መንግሥተ ሰማያት ትገባላችሁ ተጠማሁ ሲል አዎ ጽድቅን ነው ጽድቅን ተጠማሁ ሰዎች ሁሉ ወደ ኃጢአት ፊታቸውን መልሰዋል ፀሐይ ሳይገባ ትፏት ኃጢአታችሁን ትፏት ሌሊትና ቀን እየበሉ እየጠጡ እየዘሞቱ እየደነሱ ወደ እግዚአብሔር መንግሥት አይገቡም ነፍሳቸውን ገለው ወደ ሲኦል ይገባሉ መልካም እረኛ ለበጎቹ ነፍሱን አሳልፎ ይሰጣል አዎ በሶስተኛው ቀን የኛ ጌታ ተነስቷል እናንተም ትነሱ ዘንድ መስቀሉን ተሸከሙ ወገኖች መዳን የምትፈልጉ ሁሉ መስቀሉን መሸከም ድንግል ማርያም መያዝ ነው የእማማ ሚዲያ ነው ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ እጅግ ወደምንወዳቸው ወደምናከብራቸው የወንጌል አርበኛ ወደ ሆኑት ወደ ሊቀ ትጉሃን ገብረ መስቀል እንሄዳለን እግዚአብሔር ከሁላችን ጋር ይሁን ቀጥታ ወደ አባታችን እንሄዳለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበሩ አባታችን የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ የተከበራችሁ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች ምእመናን እንደምን አረፈዳችሁ እንደምን ከረማችሁ እንኳን አደረሳችሁ ከዚህ በመቀጠል የእግዚአብሔርን ቃል እንድንሰማ ያምላካችን ቅዱስ ፈቃዱ ይሁን ከመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከቅዱስ አማኑኤል ረድኤቱን በረከቱን ይቅርታውን ምህረቱን እንድታገኙ እንድናገኝ ያምላካችን ቅዱስ ፈቃዱ ይሁንልን የመስቀሉ ቃል ለኛ ለዳነው የእግዚአብሔር ኃይል ነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የምናገኘው ኃይለ ቃል ነው በዚህ ቃል 7 ነገሮችን እናያለን አምላካችን መድኃኒታችን እኔንና እናንተን ለማዳን መጥቶ በመስቀል ላይ ተሰቅሎ 7 ቃላቶችን ተናግሯል 7ቱ ጽርሐ መስቀል ይባላሉ እነዚህን እናያለን አዎ ቅዱስ ጳውሎስ
ለቆሮንቶስ ሰዎች በጻፈላቸው መልእክቱ ላይ እንዲህ አለ። የመስቀሉ ቃል ለሚጠፉት ላላመኑበት ለካዱት አው ሞኝነት መስቀል ግን ሕይወት ሊካድ ሊለወጥ የማይችል ሰው ኃይል የለው ማስ ያድርበት ብቻ ነው ኃይል የሚኖረው ንገሩኝ እግዚአብሔር ማየት የምትችሉ እግዚአብሔር ሲኖር ነው መስማት የምትችሉ እግዚአብሔር ሲኖር ነው መዳሰስ የምትችሉ እግዚአብሔር ሲኖር ነው መሄድ የምትችሉ እግዚአብሔር ሲኖር ነው ያለ እግዚአብሔር መራመድ ይቻላል አይቻልም ይችን እስትንፋስ ካስቀመጣት ከእግዚአብሔር ውጪ በእናንተ ጥበብ በእናንተ ዕውቀት በእናንተ ኃይል የሚመጣ አንድሽ ነገር የለም ከጸጉራችሁ አንዲቷን ነጭ ወይም ጥቁር ማድረግ ወይንም በቁመታችሁ ላይ አንድ ስንዝር መጨመር ትችላላችሁ አትችሉ ይህን ማድረግ የሚችለው እግዚአብሔር ብቻ ነው ስለዚህ የመስቀሉ ኃይል ለኛ ለዳነው የእግዚአብሔር ኃይል ነው እግዚአብሔር በአራያው በምሳሌው ውብ አድርጎ ፈጥሮ ውብ አድርጎ ሰርቶ እኔንና እናንተን ያስቀመጠን በምስራቅ በኤደን ገነት ነው አዳም ከዛ ሲወጣ ከእግዚአብሔር ጋራ 7 ቃላቶችን ተነጋግሯል ኦሪት ዘፍጥረት ምዕራፍ 3ን መመልከት ትችላላችሁ 7 ቃላትን ተነጋግሮ በመጨረሻም አፈር ነህና ወደ አፈር ትመለሳለህ ተብሎ ከኤደን ገነት ተባሮ ወደ ምድረ ፋይድ ተወርዷል ልክ ደግሞ 7 ጊዜ እግዚአብሔር 7 ቃላትን ከአዳም ጋር ከሔዋን ጋር ተነጋግሮ እንዳወጣቸው ሁሉ በመስቀሉ ላይ ሆኖ ደግሞ 7 ቃላትን ተናግሮ ወደ ኤደን ገነት መልሶናል አዎ ኢሳይያስ እንደተናገረው በጨለማ የነበሩ ብርሃን ወጣላቸው እንደተባለ ከጨለማ ወደ ብርሃን ከሞት ወደ ሕይወት የተሸጋገርንበት እነዛን 7 ቃላቶች በመስቀሉ ላይ የተነገረውን 7 ቃላት ነግሬያችሁ አበቃለሁ የመጀመሪያው በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ በዕብራይስጥ ቋንቋ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ጮኸ ይላል የመጀመሪያው ይሄ ወገኖች ትርጉሙ ደግሞ አምላኬ አምላኬ ለምን ተውኸኝ አዎ ኢየሱስ ክርስቶስ የአዳምን ሥጋ ለብሶ ሁለተኛው አዳም ሆኖ ነው የመጣው ይላል ልብ በሉ አሁን ይህ ጩኸት የአዳም ጩኸት ነው እግዚአብሔር ወልድ ቅዱስ አማኑኤል የአዳምን ሥጋ ነው የለበሰው ይህንን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ታገኙታል የመጀመሪያው ሰው አዳም ሁለተኛው ሰው ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ወደዚህ ዓለም መጥቶ አድኖናል ደስ ይበላችሁ ያጣችሁ የነጣችሁ የተቸገራችሁ በሽታ የጸናባችሁ ችግር የገጠማችሁ ብትኖሩ አው አምላኬ አምላኬ በሉት ወደ እናንተ ይመጣል አምላኬ አምላኬ ለምን ተወኝ በሉት ሌላ አምላክ የለኝም አምላኬ አንተ ነህ እማውቀው አንተን ነው ላንተ ገዛለሁ ላንተም በረከካለሁ አምላኬ ሌላ አምላክ የለኝም በሉት ያን ጊዜ ይሰማችኋል ወገኖች ስለዚህ የመጀመሪያው ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውኸኝ ነው ብሎ የጮኸው በዛ በመስቀሉ ላይ ይሄ ለኛ ራያ ነው ይሄ ለኛ ትምህርት ነው ጩሁ ነው ዕለተ ዓርብ የመከራ ቀን ነበር አዎ ሁከት የበዛበት መከራ የበዛበት ስቃይ የበዛበት አዎ ሁከት ነበር አምላኬ አምላኬ ለምን ተውኸኝ መከራው ሲበዛባችሁ ውርጩ ሲበዛባችሁ ዋዩ ሲበዛባችሁ
ረሃቡ ሲጠናባችሁ፣ በሽታው ሲጠናባችሁ፣ አዎ ችግሩ ሲጠናባችሁ፣ የተቸገራችሁበት ነገር ሲገጥማችሁ አምላኬ አምላኬ ሆይ ብላችሁ ጩሁ ሲላችሁ ነው ወገኖች። አምላኬ ለምን ተውኸኝ ብላችሁ ጩሁ ሲል አምላኬ አምላኬ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ጮኻል። ይሄ አንደኛው ነው። ሁለተኛው ደግሞ በሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ እንዲህ ይላል፣ አባቶይ የሚያደርጉትን አያውቁትምና ይቅር በላቸው። አዎ በጥፊ ለመቱት ነው፣ ምራቅ ለተፉበት ነው። 6666 ጅራፍ ለገረፉት፣ ስጋው ተቆራርሶ ጎርኖቹ የተቆጠሩበት፣ በ17 ክንድ መስቀል ላይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለ በ5 ችንካር እንደ ብራና ወጥረው ለሰቀሉት አቤቱ የሚያደርጉትን አያውቁትምና ይቅር በላቸው ብሎ ጸለየላቸው። የምንሰራውን አናውቀውም፣ የሚያጋጥመንን አናውቅም ወገኔ። በዓይን ኃጢአት አለ፣ በጆሮ ኃጢአት አለ፣ በአንደበት ኃጢአት አለ፣ በእግር ኃጢአት አለ፣ በእጅ ኃጢአት አለ። በእጃችሁ ዳሳችሁ የምትሰሩት ኃጢአት ስላለ፣ በአንደበታችሁ ተናግራችሁ እግዚአብሔርን የምታሳዝኑበት መንገድ ስላለ፣ በሐሜት ጆሮአችሁ የሚረክስበት መንገድ ስላለ ልብ በሉ። የምናደርገውን አናውቀውምና ይቅር በለን በሉ። አንድም ለበደሏችሁ ላሳዘኗችሁ ሰዎች ይቅርታ አድርጉ። የቀጠቀጡትን፣ የቸነከሩትን፣ የገደሉትን ይቅር በላቸው ብሎ ከለመነ የኔና የናንተ ደግሞ በደል በጣም ጥቂት ነው ማለት ነው። እሱ ንጹሕ ቅዱስ ሕያው አምላክ፣ እኔና እናንተ ደግሞ በኃጢአት ምክንያት የበደሉንን ያስቀየሙንን ይቅር ለእግዚአብሔር በሉ እስቲ ብላችሁ ለእግዚአብሔር ትቼዋለሁ በሉ እስቲ። አዎ የበደሏችሁን፣ የገፏችሁን፣ ክፉ ያደረጉባችሁን ይቅር በሏቸው። አባቴ ሆይ የሚያደርጉትን አያውቁትምና ይቅር በላቸው። ይሄ ሁለተኛው ነው የይቅርታ መሰረቱ፣ የክርስትና መሰረቱ ይሄ የይቅርታው አዋጅ በመስቀሉ ላይ የተናገረው። ሶስተኛው ደግሞ የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እንዲህ ይላል፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ፈያታዊ ዘየማን ይባላል። ሽፍታ ነው፣ ወንበዴ ነው። በጌታ ቀኝ ነበር የተሰቀለው። ጌታ ሆይ በመንግስት በመጣህ ጊዜ፣ ለፍርድ በመጣህ ጊዜ አስበኝ። እስከዛ ልቀጣል። ራሱን ሰጠ። ወንበዴ ነኝ፣ ሽፍታ ነኝ፣ ኃጢአተኛ ነኝ። ስለዚህ እስከዛ ድረስ ተቀጥቼ አንተ ለፍርድ ስትመጣ ሰማይ ምድር ሲያልፍ እባክህ አስበኛል። ፈያታዊ ዘየማን መሆን መጸጸት ነው። አዎ ፈያታዊ ዘየማን ተጸጸተ። በቃ ኃጢአቱን አመነ። ንስሐ መግባት መጸጸትን ሲያስተምር፣ አዎ በግራ ያለው ደግሞ አንተ ራሱን አላዳነ እዚህ መስቀል ላይ ተሰቅሎ ተቸንክሮ እያየኸው አድነኝ ትለዋለህ አለና ገሰጸው። በቀኝ ያለው ግን አድነኛል፣ ኃጢአተኛ ነኝ አድነኝ፣ በድያለሁ፣ አጥፍቻለሁ፣ ይቅር በለኛል። እንደዚህ በሉ ነው። ልብ በሉ፣ በሉ ንስሐ ግቡ ነው። እውነት እልሃለሁ አይለወጥም ቃሌ። እውነት እውነት እልሃለሁ ዛሬ ከ5500 ዘመን በኋላ ዛሬ በዕለተ ዓርብ ሥጋዬ በተቆረሰበት ደሜ በፈሰሰበት ደመ ማኅተሙን ሰጥቻለሁ። ዛሬ ከኔ ጋር
በገነት ትሆናለህ አለው። ከዳናችሁ ነገ ተነገ ወዲያ ቀጠሮ የለም። እሺ ዛሬ ልብ በሉ። ኃጢአት ሰርታችሁ በድላችሁ አጥፍታችሁ ንስሐ ስትገቡ ስትጸጸቱ አበስ ገበርኩ ስትሉ ስትመለሱ ወደ ሥጋ ወደሙ ስትቀርቡ ያኔ ደመ ማኅተሙን አግኝታችሁ ወደ መንግሥተ ሰማያት ትገባላችሁ። ንስሐ ማለት ለሥጋ ወደሙ መብቃት ነው። ይሄ ሶስተኛው በንስሐ መማራችንን በንስሐ ምንም አይነት ኃጢአት ብንሰራ ተጸጸታችሁ ንስሐ ከገባችሁ ተተመለሳችሁ ትድናላችሁ ብሎ በመስቀሉ ላይ የተናገረው ቃል ነው። አራተኛው ደግሞ አባቶይ ነፍሴን አደራ በእጅህ እሰጣለሁ። ወዴት ነው የምትሄደው ነፍሳችን? ማን ነው የሚረከባት? ንገሩኝ። እግዚአብሔር። አያችሁ፣ ነፍሳችሁ የእግዚአብሔር ናት አለ። ማንም የማይወስዳት ኃጢአተኛም ብትሆን እግዚአብሔር ጋር ሄዳ ተፈርዶባት ነው የምትመጣው፣ ወደ ገሃነም የምትገባው። ጻድቅም ብትሆን ማለፊያውን አግኝታ ነው መንግሥተ ሰማያት የምትገባው። ሁለቱም ይደርሱና ኑና ሁሩ ሲባሉ ግን ወደ ገሃነም ወደ መንግሥተ ሰማያት ይገባሉ ማለት ነው። ስለዚህ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። የኔና የናንተ ነፍስ ነው በእግዚአብሔር እጅ። እቺ ነፍስ ሥጋ ላይ ተዋህደ ያለች ነፍስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስትመለከቱ እንዲህ ይላል፣ ሥጋን የሚገሉትን አትፍሩ፣ ነፍስ መግደል አይችሉም ይላል። በእግዚአብሔር እጅ ያለች በእግዚአብሔር አደራ የተቀመጠች እግዚአብሔር በእስትንፋሱ እፍ ብሎ ሰው ላይ ያሳደራል። እቺ ነፍስ ሶስት ባህሪ ያላት ልባዊት፣ ሕያዊት፣ ነባቢት ትባላለች ወገኖች። ስለዚህ ሰው ሥጋና ነፍስ አለው። ነፍሱ ወደ እግዚአብሔር ትሄዳል፣ ትጠየቃል። ስለዚህ ነው አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። አደራ። ጾሙ፣ ጸሎቱ፣ ስግደቱ፣ ሩጫው ነፍስን ለማዳን ነው። እንደ አሳማ እየበሉ ጽድቅ የለም። ሌሊትና ቀን እየበሉ እየጠጡ እየዘሞቱ እየደነሱ ወደ እግዚአብሔር መንግሥት አይገቡም። ነፍሳቸውን ገለው ወደ ሲኦል ይገባሉ። ነፍሱን ሊያድን የሚወድ ሥጋውን ይካድ መስቀሉንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24። ነፍሱን ሊያድን የሚወድ ለእግዚአብሔር ያስረክባል። ነፍሳችሁ ለማን እንደሆነ ነፍሳችሁ ማን እንደሆነ የነፍስ ባለቤቷ ማን እንደሆነ እንድታውቁ በመስቀሉ ላይ የተናገረው ኃይለ ቃል። አምስተኛው ላይ ሲደርስ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 እነሆት እናትህ እነሆ ልጅሽ አደራ የተቀበልናት የመስቀሉ ስር ስጦታ ድንግል ማርያም ናት። እድለኛው ዮሐንስ ወልደ ነጎድጓድ ከመከራው ጋር እየወደቀ እየተነሳ እናቴ አይዞሽ፣ እናቴ ጽኚ፣ የመከራ ቀን ያልፋል፣ አይዞሽ እያለ ያጽናናት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ የእሷን እንባ የዮሐንስን ጽናት አየና ሁላችሁ ጥላችሁኝ ትበተናላችሁ ብሏቸው ነበር። 120ዎቹ አብረውት አልነበሩም። 120ዎቹ የሰበሰቡት አብሯቸው አልነበሩ። ነገር ግን ኢየሱስ ክርስቶስ በተሰቀለ ጊዜ በዛ በመከራው ጊዜ ዮሐንስ ወልደ ነጎድጓድና ድንግል ማርያም በመስቀሉ ስር ይላቀሱ ይወድቁና ይነሱ ነበር። ጌታችን ኢየሱስ ክርስቶስ ይህን መከራ አየ፣ ይህንን እንባ አየ፣ ይህን ጩኸት አየ፣ ሰማ። እናቴ ማርያም ሆይ ከዛሬ ጀምሮ እንደኔም ሆኖ እንዲንከባከብሽ ልጅ አድርጌ ዮሐንስን ሰጥቼሻለሁ አላት። ዮሐንስ
እንደኔ ሆነ ልጅ እንድትሆናት እንድትጠብቃት እናትህ እንኋት አለው። ክብር ለመድኃኔዓለም ይሁን። ለእኔና ለእናንተ ነው የተሰጠው ወገኖቼ። የሉቃስ ወንጌል ምዕራፍ 1 ቁጥር 30 ለምንድን ነው መስቀሉ ስር እንኋት እናታችሁ ያለው ያላችሁ እንደው ይሄንን ቃል ሄዳችሁ ማየት። ማርያም ሆይ አላት ቅዱስ ገብርኤል፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ለአማላጅነት ለእናትነት ተመርጠሻል ብሏት ነበር። አዎ መሐር ወልድየ ትዘከር ኪዳኔ፣ እነሆ በገባህልኝ ቃል ኪዳን መሰረት እነዚህን ኃጢአተኞች ማርልኝ እያለች ስታለቅስ አገኛት። ሳሊለነ ቅድስት እያሉ እያነቡ እያለቀሱ ወላዲተ አምላክ ድረሽልን እያሉ እናታችን ድረሽልን ከአውሬው አድኝን እያሉ አዎ እያሉ የተማጸኑትን እነዚህን ልጆችን ማርልኝ ስትል ስታለቅስ አገኛት። ኢሳይያስ አዎ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ብሎ ነበር። ይህንን ቃል ሲናገር ጌታ ኢየሱስ ክርስቶስ ለመወለድ 700 ዓመት ቀርቶት ነበር። እነሆ ደግሞ ከተወለደ በኋላ ቅዱስ ማቴዎስ እንዲህ ብሎ ተረጎመልን። በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ ስንመለከት አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው አለ። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በተዋህዶ ከበረ። በድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከበረ። እግዚአብሔር ከኛ ጋር ሆነ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው አለና ተረጎመልን ቅዱስ ማቴዎስ። እናት አባት እንደሌላቸው ልጆች አልተዋችሁም፣ እኔ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ቅዱስ አማኑኤል አባታችሁ ነኝ አለ። ድንግል ማርያም እናታችሁ ናት አለ። ፍጹም እናት አያችሁ፣ በድንግልና የጸነሰች፣ በድንግልና የወለደች፣ በድንግልና ጡት ያጠባች፣ በድንግልና እናት የሆነች ልዩ ምልክት እኮ ነው። ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ይህም ምልክት ይሆናችኋል አለ። እንደ ማለዳ ፀሐይ የምትጎበኝ እንደ ጨረቃ የደመቀች አዎ ሁልጊዜ እኔንና እናንተን ወደ ልጇ ወደ ንጉሱ እልፍኝ የምታስገባው ይችናል። መሪ ለመንግስተ ሰማያት የመንግስተ ሰማያት መሪ የሆነች መሰላል የሆነች አዎ ልጆቿን ሁሉ እኔንና እናንተን አዎ ሳሊለነ ቅድስት ያሏትን ወደ እግዚአብሔር መንግስት የምታስገባውን መስቀሉ ስር ስታለቅስ አገኛት። እድለኛው ዮሐንስ ከመስቀሉ ስር ወደ ቤቱ ይዟት ሄደ። ከዛ ቀን ጀምሮ ሞትን አልቀመሰም። ድንግል ማርያምን በቤቱ ይዟት ሄደ። ድንግል ማርያምን ወድቆ ተነስቶ ያገለገለ፣ ድንግል ማርያምን አዎ በቤቱ ያስቀመጣል። ጌታ ኢየሱስ ክርስቶስን የሳለ ወንጌሉን መልእክቱን ራእዩን ጽፏል ዮሐንስ ወልደ ነጎድጓድ። አዎ ራእይ ዮሐንስ ምዕራፍ 12 አዎ ታላቅ ምልክት በሰማይ ታያለ። አዎ ድንግል ማርያም እኮ ናት። ዮሐንስ ነው በሰማይ ላይ ያያት። አዎ ታላቅ ምልክት በሰማይ ታያለ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች አላት። 12 ከዋክብት በራሷ ላይ አክሊል የሆነላት አንድ ቀይ ሴት አየሁ አለ። ክብር ለመድኃኔዓለም ይሁን። ዮሐንስ ይሄ ነው በቅቶ ነቅቶ ረቆ ሰማይ ላይ ያለውን ስራ ጽፏል። ይሄ ነው ድንግል ማርያምን የያዘ ምስጢር ይገለጽለታል። ራእይ ዮሐንስ ምዕራፍ 11 ቁጥር 19 ተመልከቱ። በሰማይ የእግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑ ታቦት በመቅደሱ ታያለ። ታቦት የተባለች እመቤታችን ናት። በመቅደሱ ታየ። የእግዚአብሔር መቅደስ ለእመቤታችን ብቻ ነው መንግስተ ሰማያት የተከፈተው። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እንግዲህ 5ኛው ላይ ሲደርስ ድንግል ማርያምን የመስቀሉ ስር ስጦታ አድርጎ ሰጠን። 6ኛው ላይ ሲደርስ ተጠማሁ አለ የኛ ጌታ። ዮሐንስ ወንጌል ምዕራፍ 19 ቁጥር 29 ተጠማሁ አለ። አዎ በዚህን ጊዜ
አንጀት የሚቆርጥ አንጀቱን ተበጣጥሶ እንዲሞት ብለው አሞትና ከርቤ በጥብጠው አጠጡት ይላል። ተጠማው ሲል አዎ ጽድቅን ነው። ጽድቅን ተጠማሁ። ሰዎች ሁሉ ወደ ኃጢአት ፊታቸውን መልሰዋል። ስለዚህ ንስሐ እየገባችሁ ኃጢአታችሁን ትፉ ሲል ቀምሶ ተፋው ይላል። እስቲ ኃጢአታችሁን ተፍታችሁ የጽድቅ ልጆች እንድትሆኑ እግዚአብሔር ይርዳችሁ ወገኖች። አዎ ተጠማኋል፣ ተጠማሁ። አዎ ያንን አሞትና ከርቤ ቀመሰው። ኃጢአት መራራ ነች። ኃጢአት መራራ ነች። ኃጢአት ክፉ ናት። አዎ በዕለት ፀሐይ ሳይገባ ትፏት፣ ኃጢአታችሁን ትፏት። ይሄ ስድስተኛው ቃላት ነው። ሰባተኛውና የመጨረሻው ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ እንዲህ ሁሉንም ተፈጸመ። ይወርዳል ይወለዳል ብለው 15ቱ ነቢያት የተናገሩት ትንቢት ተፈጸመ አለ። እነሆ 5500 ዘመን በእስራት የነበሩት ዛሬ ወደ ገነት ይወጣሉ የምስራች አለ። አዳም ግብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው በአጋንንት እግር ተረግጠው በአጋንንት ሰንሰለት ታስረው የነበሩ ተፈቱ። እነሆ አንዱ በግ ጠፍቶበት ነበርና እሱን ፈልጎ አገኘው፣ በትከሻውም ተሸከመው። በጎረቤቱና በአገሩ ያሉትን እየጠራ የምስራች የጠፋው በጌ ተገኘ አለ። እነሆ በሱ ቁስል ተፈውሳቸዋል። ለሱ ሞት ለኛ ሕይወት፣ ለሱ ቁስል ለኛ ፈውስ ሆነልናል። ደስ ይበላችሁ። አሁን ተፈጸመ፣ ሁሉ ተፈጸመ። ስድቡም ዱላውም አዎ መከራውም ስቃውም ሁሉ በአጠቃላይ በቀራንዮ በዕለተ ዓርብ 9 ሰዓት ተፈጸመ። ያን ጊዜ ይላል ያን ጊዜ ነፍሱን አሳልፎ ሰጠ። መልካም እረኛ ለበጎቹ ነፍሱን አሳልፎ ይሰጣል። አዎ በሶስተኛው ቀን የኛ ጌታ ተነስቷል። እናንተም ትነሱ ዘንድ መስቀሉን ተሸከሙ ወገኖች። መዳን የምትፈልጉ ሁሉ መስቀሉን መሸከም ነው። ድንግል ማርያምን መያዝ ነው። ያን ጊዜ አይነ ስውር የነበረ ለንጊኖስ የሚባል የተሳለ ጦር ይዞ ይጠብቀው ነበር። ሞተ፣ ነፍሱን አሳልፎ ሰጠ ሲባል ዘሎ ሄዶ ቀኝ ጎኑን በጦር ወጋው። የኛ ጌታ የድንግል ማርያም ልጅ ቀኝ ጎኑን ሲወጋው እንደ ለፊደል ሆኖ ከላይ አንድ ሆኖ ነቁ ስሩ አንድ ሆኖ ከታች ሁለት ሆኖ ውሃና ደም ፍንጥቅ ብሎ ወጣና የለንጊኖስን አይን አበራለት። አዎ ኤርምያስ እንዲህ ብሎ ነበር፣ ይወጉት ያውታል ብሎ ነበር። ለጊዜው የወጋው ለንጊኖስ አይቶታል። ኋላ በመጽሐፍ ደግሞ አይሁዶች የወጉት ያዩታል፣ የከዱት የካዱት ያዩታል ወገኖች። ስለዚህ በ9 ሰዓት ነፍሱ ከስጋው ሲለይ ለንጊኖስ ሲወጋው ከቀኝ ጎኑ ማየገበው እኔና እናንተ በ40 ቀን በ80 ቀን የምንጠመቅበት ማየገቦ በመስቀሉ ላይ ፈሰሰ። ዛሬ የምንበላው ስጋ የምንጠጣው ደም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ያ በመስቀሉ ላይ የተቆረሰ ስጋ ነው። እኔ የሕይወት እንጀራ ነኛል። ከዚህ የሕይወት እንጀራ ብትበሉስ አትጠሙም፣ አትራቡም፣ አትቸገሩም ወገኔ። በዮሐንስ ወንጌል ምዕራፍ 6 ቁጥር 30 የሕይወት እንጀራ እኔ ነኝ፣ ከሰማይ የወረደ የሕይወት እንጀራ ይሄ ነው። አዎ የሞተ ሰው ቢወጉት የሞተ ሰው ቢወጉት ሬሳ ቢወጉት ደም አይወጣውም። የድንግል ማርያም ልጅ ግን ደምና ውሃ ወጣው። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ሁላችሁም በዚህ ቃል አምናችሁ ስጋውን በልተን ደሙን ጠጥተን የመንግሥተ ሰማያት ልጆች እንድንሆን እግዚአብሔር ይርዳን።
እኛስ የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የተጻፈው ዛሬ እኛ የምንሰብከው በመስቀሉ ላይ የተገኘውን በመስቀሉ ላይ ሥጋ የተቆረሰውን በመስቀሉ ላይ ደሙ የፈሰሰውን ክርስቶስን እንሰብካለን። የመስቀሉ ቃል ለኛ ለዳነው የእግዚአብሔር ኃይል ነው። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። መምህራችን አባታችን ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። በእውነት መምህራችን አልመው አጣፍጠው ሰባቱን አጽብሃ መስቀልን በሚገባ ተንትነው ቀርቧል። መስማት ብቻ ሳይሆን መስራትም ከእናንተ ጋር ይጠበቃል። ከሩቅም ከቅርብም አሰባስቦ ዘላለማዊ ቃሉን ያስተማረን በበረከቱም የጎበኘን በእናቱ በማምላክ በወላዲተ አምላክ በድንግል ማርያም አማላጅነት ቃል ኪዳን የጠበቀን የባረከን በቅዱሳን መላእክት አማላጅነት ያስጠበቀን አምላካችን ስሙ ለዘላለም የተመሰገነ ይሁን። ሀገራችን ኢትዮጵያን ሰላም ያድርግልን። ሕዝባችንን ከሞት ሀገራችንን ከጥፋት ሁሉ ይሰውርልን። የተወለዱትን ሕፃናትን ያሳድግልን። አጽራረ ቤተክርስቲያንን ያስታክስልን። መሰረተ ቤተክርስቲያንን ያጽናልን። ተዋሕዶ ሃይማኖታችንን ከፈተና ሁሉ ይጠብቅልን። በዚህ ሰዓት በዚህ ጊዜ በጭንቅ በመከራ ያሉትን ከጭንቅ ከመከራ እግዚአብሔር ያውጣልን። በአልጋ ቁራኛ በደዌ ዳኛ ተይዘው በየጸበሉ በየሆስፒታሉ በየቤታቸው የሚሰቃዩትን በምህረት እጁ ይዳብስልን፣ ይፈውስልን። የምህረቱን የቸርነቱን ስራ ያጉልብን፣ ይታረቀን፣ ይቅር በለን። ከኛ ኃጢአት በደል ከእግዚአብሔር ምህረት ቸርነት አይታጣምና የኛን ኃጢአት የኛን በደል ሳይመለከት ምህረቱን ቸርነቱን ይቅር ባይነቱን አስቦ በማሪቱ በይቅር ባይነቱ ይቅር ይበለን፣ ከክፉ ነገር ሁሉ ይጠብቅልን። ስሙን እየጠራንና እየተማጸን እንለምነዋለን። አባታችን ሆይ